ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በሀገራችን ኢትዮጵያ ከሰሞኑ መነጋገሪያ የሆኑና ልብን የሚነኩ አበይት ጉዳዮችን ይዘንላችሁ ቀርበናል። ከአርሲው ሰቆቃ ከታዳጊዋ ሊና የራቁት ቪዲዮ ዱብዳ እስከ አርባ ምንጯ ዘማሪ አሰቃቂ ግድያ ድረስ ያለውን ዝርዝር መረጃ አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። ታሪካችን የሚጀምረው በምስራቅ አርሲ ሸርካ ወረዳ የሚገኙ ኦርቶዶክሳውያን ላይ የተፈጸመው ግድያ እጅግ አሳሳቢ ደረጃ ላይ ደርሷል። ቋሚ ሲኖዶሱ በመሪር ሐዘን እንደገለጸው ከሆነ 21 ንጹሃን ወገኖች በግፍ ሕይወታቸው ማለፉን ነው። እነዚህ ሰዎች ጥፋታቸው ምንድነው? በአገራቸው ሰርቶ የመኖርና የመጸለይ መብታቸው ለምን ተነጠቀ? የሚገርመው ግን ይህ ሐዘን የኦርቶዶክሳውያን ብቻ አለመሆኑ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም በጽኑ አውግዞታል። ይህ ግድያ የየትኛውንም ሃይማኖት አይወክልም በማለት በሃይማኖቶች መካከል ያለውን የመከባበር እሴት ለማፍረስ የሚደረግ ገልጿል። ዛሬ ሀገራችን በብዙ ፈተናዎች ውስጥ ትገኛለች። ህዝቡ በትኩረት ማየት ያለበት የገዛ ወገኑን ሰቆቃ ቢሆንም ብዙዎቻችን በትኩረት እጦት ውስጥ መሆናችን እጅጉን ያሳዝናል። በተለይ በውጭ ሀገራት እስራኤልና ኢራን ባሉ ግጭቶች ላይ የምናሳየውን ትኩረት ያህል እዚህ በቤታችን ውስጥ እየፈሰሰ ላለው ደም ድምፅ መሆን አለመቻላችን እጅግ ልብ የሚሰብር ጉዳይ ነው። ታሪካችን ወደ ማህበራዊ ሚዲያ ሰለባዎች ሲዞር ደግሞ ከሰሞኑ የተከሰተው የ18 ዓመቷ ታዳጊ ሊና ላይ የደረሰባት አሰቃቂ ዱብዳን እናገኛለን። ሰሞኑን በማህበራዊ ሚዲያዎች ላይ የተሰራጨው የራቁት ቪዲዮ በብዙዎች ዘንድ ድንጋጤን ፈጥሯል። ሊና በመጀመሪያ ቪዲዮ በኤአይ የተሰራ ነው ብላ ለማስተባበል ብትሞክርም በመጨረሻ ግን እውነቱን ለመናገር ተገዳለች። ቪዲዮውን በጥልቀት የተመለከቱ ሰዎች የሚናገሩት ነገር ልብን ይሰብራል። ሊና በቪዲዮው ላይ ምንም አይነት እንቅስቃሴ የሌላት ነፍስ የሌለው ሬሳ የምትመስልና የደነዘዘች እንደነበረች ነው። ይህ ሁኔታ ታዳጊዋ በፈቃደኝነት ሳይሆን ምናልባትም አደንዛዥ ዕፅ ወይንም የሚያደነዝዝ መድኃኒት ተሰጥቷት በግፍ የተቀረጸች መሆኗን ይጠቁመናል። ቪዲዮውን የቀረጸው ወጣት ይቅርታ ቢልም ለድርጊቱ ሰበብ ያደረገው ግን ስልኬን ሸጬ ስለነበር የገዛኝ ሰው ያን ቪዲዮ አግኝቶ በማህበራዊ ሚዲያ አውጥቶት ነው የሚል ደካማ ምክንያት ነበር። በሁለቱ ግለሰቦች መካከል የተላላኩት የቴክስት መልእክቶች አንድ ያረጋገጠው ነገር ቢኖር ልጁ ስሙ እንዳይጠፋ ለማድረግ ከልጅቷ ጋር $2000 ድርድር ውስጥ ገብቶ እንደነበር ነው። ይህ ክስተት ለሁላችንም ትልቅ ትምህርት ነው። ዛሬ የምናምናቸው ጓደኞቻችን ነገ ገመናችንን ሜዳ ላይ ሊያሰጡ እንደሚችሉ፣ በተለይም ሴቶች በምግብና በመጠጥ ዙሪያ እጅግ ከፍተኛ ጥንቃቄ ማድረግ እንዳለባቸው ያስተምረናል። በተጨማሪም እንዲህ አይነት ቪዲዮዎችን ማሰራጨት በኢትዮጵያ የኮምፒውተር ወንጀል አዋጅ መሰረት በጽኑ የሚያስቀጣ ወንጀል ነው። ወጣቶች በተለይ በማህበራዊ ሚዲያ ከሚያውቋቸው ሰዎች ጋር በሚያደርጉት ግንኙነት ጥንቃቄ ሊያደርጉ እንደሚገባ ልናነሳ እንወዳለን። የሰዎችን ክብር ማዋረድና ገመናቸውን ማጋለጥ ትልቅ የሕግም ሆነ የህሊና ወንጀል ነው። በመጨረሻም ታሪካችንን በአርባ ምንጭ ከተማ እናበቃለን። እዚያች ውብ ከተማ ነያ ተስፋዬ የተባለች ወጣት ዘማሪና አገልጋይ ነበረች። በቃለ ሕይወት ቤተክርስቲያን በናታኒም ኳየር ውስጥ በጣፋጭ ድምጿ ፈጣሪን የምታመሰግን ጀግና። ነገር ግን አንዲት ክፉ ቀን ላይ ከአገልግሎት ወደ ቤቷ ስትመለስ ኮንሶ ሰፈር በተባለው አካባቢ በጭካኔ በጩቤ ተወግታ ሕይወቷ አልፎ ተገኝቷል። ነያ በትህትናዋ በደግነቷ በአርባ ምንጭ ሕዝብ ዘንድ የምትወደድ ነበረች። ፖሊስ ተጠርጣሪውን በቁጥጥር ስር እንዳዋለው ቢገልጽም የቤተሰቦቿ ሐዘን ግን በቀላሉ የሚጠገን አለመሆኑን ራሳቸው ይናገራሉ። የአገልግሎት ልብሷን ለብሳ ቃሉን ዘምራ ስትመለስ በግፍ መገደሏ በአገራችን ያለውን የሞራል ዝቅጠት ያሳየናል። ይህ ድርጊት በአካባቢው ማህበረሰብና በምዕመኑ ዘንድ ትልቅ ድንጋጤና ሐዘንን ፈጥሯል። ተመልካቾቻችን ዛሬ ያነሳናቸው ታሪኮች ሁሉ የሚያሳዩን አንድ ነገር አለ። ሀገራችን በታሪክ ኩራትና በድል የታጀበች ብትሆንም ዛሬ ግን የዜጎች ደህንነትና የሞራል እሴቶቻችን አደጋ ላይ ወድቀዋል። ከዘማሪ ገብረ ዮሐንስ የመኪና ቻሌንጅ መልካም ዜና ጀርባ እንደ ነያ ያሉ ወጣቶች ደም እየፈሰሰ ነው። የሊና ታሪክ ወጣቶቻችንን እንድንጠብቅ ያስተምረናል። የአርሲው ሰቆቃ ደግሞ የአንድነታችንን ዋጋ ያስታውሰናል። ፈጣሪ ለተገደሉት ወገኖቻችን እረፍትን፣ ለቤተሰቦቻቸው ጽናትን ይስጥ። እኛም እንደ ሕዝብ ለፍትህና ለደህንነታችን ድምፅ መሆን ይገባናል።
በሚቀጥለው ፕሮግራማችን የተሻሉና መልካም ዜናዎችን እንደምናመጣላችሁ ተስፋ እናደርጋለን። እስከዚያው ግን ሰላም ቆዩልን።